መከላከያ የህወሓትን ቤዝ አወደመ። ጀነራል መሐመድ የሰጡት ሰበር መግለጫ። የሳውዲና የትራምፕ ድንገተኛ ውሳኔ። ሰበር ዜና። ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የሰሜኑ ውጥረት አሁን በከፍተኛ ፍንዳታ ተቀጣጠለ። የመከላከያ ሰራዊት በወሰደው ብርቱ አጸፋዊ እርምጃ የህወሓት ወታደራዊ ካምፖች አመድ ሆነዋል። ጦርነቱ በይፋ መታወጁን ሁለቱ ወገኖች አረጋግጠዋል። ዛሬ በሰሜኑ ግንባር ምን እየተከናወነ ነው? ሙሉ መረጃውን በዝርዝር እናስደምጣችኋለን። በሌላ በኩል የገባበት ገብታችሁ ደምስሱ። ጀነራል መሐመድ ተሰማ በብር ሸለቆና በጎጃም የሰጡት አሰቃቂ ትዕዛዝና የፋኖ ቡድን በህዝብ ተተፍቷል ማለታቸው ትልቅ የፖለቲካ ውዝግብ አስነሳ። በአማራ ክልል እየተካሄደ ያለው ከፍተኛ የኃይል ዝግጅትና የምክር ቤቱ አስቸኳይ ውሳኔዎች ምንን ያመለክታሉ? ዝርዝሩን እንመለስበታለን። ከውጭ ዜና አሜሪካና እስራኤል ሊፈጽሙት አቅደውት የነበረው ታሪካዊ የቦምብ ጥቃት በአስቸኳይ ተሰረዘ። ፕሬዚዳንት ትራምፕ ከኢራን ጋር የድርድር ማዕቀፍ ላይ ደርሰናል፣ ዛሬ አዲስ ንግግር እንጀምራለን ሲሉ አወጁ። ነገር ግን የኢራን መንግስት ይህንን ንግግር ፈጠራና ውሸት ነው በማለት በአንክሮ አስተባብሏል። ዝርዝሩን ይዘናል፣ አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ጦርነቱ በይፋ ተጀመረ። ከወልቃይት እስከ ራያ የፈነዳው አደገኛ እሳትና በመቶዎች የሚቆጠሩ ስደተኞች ወደ ሱዳን መግባት። በወልቃይት ግንባር የተለኮሰው ከባድ ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ሲሆን ከወልቃይት እስከ ራያ እንዲሁም ከአፋር እስከ ኤርትራ ድንበር የተፈጠረው ከፍተኛ ውጥረት አሁን ላይ ፍንዳታ ውስጥ መግባቱ ተሰምቷል። የብልጽግናን መንግስት በኃይል እናስወግዳለን በማለት ጦርነት ያወጀው የህወሓት ቡድን አሁን ላይ በመከላከያ ሰራዊት አጸፋዊ እርምጃ ከፍተኛ ውድቀት እየገጠሙ መሆኑ በይፋ ተረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ብርቱ ውጊያ የቡድኑ ወታደራዊ ካምፖች ሙሉ በሙሉ መውደማቸውና በርካታ ታጣቂዎች መገደላቸው ታውቋል። ህወሓት በሱዳን በኩል በውጭ ኃይሎች ድጋፍ ያደራጀው አርሚ 7 የተባለው ኃይል በወልቃይት በኩል ጦርነት ሲገጥም በሌሎች ግንባሮች ያለው መዋቅር በአንድ ጊዜ እየፈነዳ ይገኛል። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው የራያ ግንባር አሁን ላይ የከባድ መሳሪያ ድምጾች አስተጋባሪነት በግልጽ እየተሰሙ ይገኛሉ። ህወሓት በራያ ግንባር ከፍተኛ ኃይል አስጠግቶ ሲያደርግ የነበረው ጦርነት ነክ ዝግጅት በመከላከያ ሰራዊት በኩል በተጠንቀቅ ሲጠበቅ የቆየ ሲሆን አሁን ቡድኑ ኃይሉን ወደ ዞብል አስጠግቶ ምሽግ መያዙን ተከትሎ ከርቀት የሚሰነዘሩ የከባድ መሳሪያ ተኩሶች አሁንም ቀጥለዋል። በተመሳሳይ በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከፍተኛ ወታደራዊ ፍጥጫ የተፈጠረ ሲሆን አዋሳኝ ቦታዎች ላይ የተኩስ ልውውጦች ተባብሰው መቀጠላቸው ተሰምቷል። አስቀድሞ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል መፈክር ጦርነት የከፈተው የህወሓት ኃይል አሁን በመከላከያ ሰራዊት በተወሰደበት እርምጃ ከባድ የመከላከል አቋም ውስጥ መግባቱን አስታውቋል። በወልቃይት ጫፍ ሸረሪና ላይ ከባድ መሳሪያና በድሮን ጥቃት መመታቱን ያመነው ቡድኑ በይፋ ወታደራዊ እርምጃ መጀመሩን አረጋግጧል። በድንበር አካባቢዎች በተቀሰቀሰው የአውዳሚ ውጊያ ሳቢያ በመቶዎች የሚቆጠሩ ከሰሜን ትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ድንበር ጥለው ወደ ጎረቤት ሱዳን መግባታቸውን የሱዳን የጸጥታና የሕክምና ምንጮች ለኤኤፍፒ አረጋግጠዋል። ይህ የስደተኞች ፍሰት የተከሰተው ራሷ ሱዳን ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል በሚካሄድ ከባድ የእርስ በርስ ጦርነት ውስጥ ባለችበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። በድንበር ከተማዋ ሐምዳየት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ወደ ሱዳን የተሻገሩ ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበት ገልጿል። በድንበር ጤና ጣቢያ የሚገኝ የሕክምና ምንጭ በበኩሉ የቆሰሉ ሰዎች የመጀመሪያ ደረጃ የሕክምና እርዳታ ከተደረገላቸው በኋላ በ2020 እስከ 2022 ዓ.ም በነበረው ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና ከድንበር 15 ኪሎ ሜትር ርቀት ላይ ወደሚገኘው አልሐሻባ ካምፕ መዛወራቸውን አስታውቋል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎችም በወቅቱ ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ እንደነበር በስጋት ዘግበዋል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ፋኖ በህዝቡ ተተፍቷል። ጀነራል መሐመድ ተሰማ በጎጃም የሰጡት አነጋጋሪ መግለጫና ጥብቅ ትዕዛዝ። በአማራ ክልል በተለያዩ አካባቢዎች መጠነኛ ግጭቶችና ግራጫማ ትዕይንቶች በሚስተዋሉበት በዚህ ወቅት የክልሉ ምክር ቤት ስብሰባውን አጠናክሮ የቀጠለ ሲሆን በሌላ በኩል ከፍተኛ የመንግስት የጸጥታ መዋቅር ባለስልጣናት የመሬት ላይ እንቅስቃሴያቸውን አጠናክረው ቀጥለዋል። ከነዚህ መካከል አንዱ የሆኑት ጀነራል መሐመድ ተሰማ በጎጃም 4ቱም ዞኖች በመገኘት ከከፍተኛ የጸጥታና የስራ አስፈጻሚ አመራሮች ጋር ሰፊ ውይይቶችን እያደረጉ ይገኛሉ። በሂደቱም በብር ሸለቆ ወታደራዊ ማሰልጠኛ በመገኘት አዳዲስ የሚሊሻ ስልጠናዎችንና አቀባበሎችን በአካል በመመልከት ላይ መሆናቸው ተሰምቷል።
በዚህ ጉዟቸው ማዕቀፍ ውስጥ ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር በዝርዝር መክረው የነበሩት ጀነራሉ መንግስት የጽንፈኛው ኃይል ሲል ስለሚጠራው የፋኖ አማጺ ቡድንና ወቅታዊ የጸጥታ ሁኔታ ላይ አነጋጋሪና ጽኑ አቋም ማንጸባረቂያ አስተያየቶችን ሰንዝረዋል። በዚህ መሰረት ቀደም ሲል በዞኑ ፈርሶ የነበረው መዋቅር ሙሉ በሙሉ በአዲስ መልክ ተደራጅቶ ህዝቡን ማስተዳደር መጀመሩን የጠቆሙት ጀነራሉ የዞኑንና የወረዳ ፖሊስ፣ የሰላም አስከባሪ እንዲሁም የሚሊሻ ኃይሎች በብቃት ተገንብተው ወደ ስራ መግባታቸውን አጽንኦት ሰጥተው ገልጸዋል። ይህ በእንዲህ እንዳለ የክልሉ መንግስትና የፌዴራል የጸጥታ አካላት በአማራ ክልል ሰላምና ህግ ለማስከበር የሚያደርጉት ጥረት ከወታደራዊ እርምጃዎች ጎን ለጎን ተቋማዊ አሰራሮችን የመዘርጋት ስራዎችንም አብሮ አጠናክሮ እንደቀጠለ ተገልጿል። በተለይም በክልሉ የሚገኙ የተለያዩ ከተሞችና የገጠር ቀበሌዎች መደበኛ ስራዎቻቸውን እንዲጀምሩና ህዝቡ ከለላ እንዲያገኝ በማድረግ ረገድ የጸጥታ ኃይሎች ሚና ከፍተኛ መሆኑን የዘገባው ምንጮች አመላክተዋል። በንግግራቸው ማጠቃለያ ላይ ጀነራል መሐመድ ተሰማ ጽንፈኛው ቡድን በህዝቡ ላይ በፈጸማቸው ስፍር ቁጥር በሌላቸው ግፎችና አሰቃቂ ድርጊቶች የተነሳ በአሁኑ ሰዓት ሙሉ በሙሉ በህዝቡ ተተፍቷል በማለት አበክረው የተናገሩ ሲሆን ህዝቡ ከጎኑ እንደሌለና አሁን ላይ ሰላምን እንደመረጠ አበክረው አስረድቷል። ከዚህም በተጨማሪ በብር ሸለቆ ወታደራዊ ማሰልጠኛ ማዕከል ተገኝተው ለሰለጠኑት የክልሉ ሚሊሻዎች ጥብቅ አደራ ያስተላልፉ ጀነራሉ ጠላትን ከሩቅ በማስፈራራትና የገባበት ገብታችሁ እስከ መጨረሻው በመደምሰስ የህዝቡን ደህንነት የሚያረጋግጥ ህዝቡን ሙሉ በሙሉ የሚተማመንበት የሰላም ዘብ መሆን ይገባችኋል በማለት ጠንካራ ወታደራዊ ትዕዛዝና አቅጣጫ ሰጥተዋል። ቪዲዮአችንን ላይክ ማድረግ አይርሱ። ያን ወደ ውጪ ዜና አለፈን። የትራምፕ ድንገተኛ ውሳኔ በኢራን ላይ ሊፈጸም የነበረው ታሪካዊ ጥቃት ለምን ተሰረዘ? አዲሱ የሰላም ንግግርስ ምን ይዟል? አሜሪካ በኢራን ላይ ልትፈጽመው አፋፍ ላይ ነበረችውና ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ የተባለው መጠነ ሰፊው የቦምብ ጥቃት ሊቀጥል የሰከንድ ዕድሜ ብቻ ቀርቶት ነበር። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻዎቹ ደቂቃዎች ያደረጉት ድንገተኛ ውሳኔ መላውን መካከለኛው ምስራቅ ከታላቅ እሳት አድኖታል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማንን ጨምሮ የባህረ ሰላጤው ሀገራት መሪዎች ጦርነቱ ወደ ማያባራ ማዕበል ይመራናል በሚል ያቀረቡትን አጽንኦታዊ ልመና ተከትሎ ትራምፕ ጥቃቱን በድንገት አቁመውታል። ፕሬዝዳንቱ ከቴህራን ጋር የኒኩለር መርሃ ግብርንና የሆርሙዝ የባህር ወሽመጥ ክፍት ማድረግን ማዕከል ያደረገ አዲስ የድርድር ማዕቀፍ ላይ መድረሳቸውን አብስረዋል። ይህንንም ተከትሎ ዛሬ ሰኞ ከሰዓት በኋላ አዲስና ወሳኝ የሚባል የዲፕሎማሲ ንግግር ከኢራን ጋር በይፋ እንደሚጀመር ትራምፕ ይፋ አድርገዋል። የዓለም ትኩረት በአሁኑ ሰዓት ወደዚህ ድርድር የተሰበሰበ ሲሆን የትራምፕ አስተዳደር በባህር ወሽመጥ ላይ ጥብቅ ቁጥጥር ማድረግና የኢራንን የኒኩለር አደጋ ሙሉ በሙሉ ማስቆም እንደሚፈልግ ግልጽ አድርጓል። ሆኖም የቴህራን ምላሽ ፈጽሞ የተለየ ሆኖ አርፏል። የኢራን መንግስት መገናኛ ብዙሃንና የውጭ ጉዳይ ሚኒስቴር ኃላፊዎች አሜሪካን ለመማጸን ጥያቄ አቀርበናል የተባለው ወሬ አጥብቀው በመቃወም የትራምፕ ንግግር ፈጠራና ሌላ ውሸት ብቻ ነው ሲሉ አስተባብሏል። በአንጻሩ የዓለም አቀፍ የነዳጅ ዋጋ ይህንን ዜና እንደሰማ በበርሜል የብሬንት ድፍድፍ ዘይት ዋጋ ከ4 በመቶ በላይ ቅናሽ አሳይቷል። ዛሬ የሚጀምረው ይህ ድርድር ጦርነቱን ሙሉ በሙሉ ያስቆመዋል ወይስ ለቀጣይ የከፋ ጥቃት መነሻ ይሆናል የሚለውም በጉጉት የሚጠበቅ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።